በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን መላእክት ባለሟሎች እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን ቸሩ መድኃኔ ዓለም ስሙ ለዘላለሙ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ከካራን ከባቢሎን ውጡ፣ ከካራን ባቢሎን ውጡ በሚለው የትምህርት ርዕስ መሰረት በማድረግ ነው። የመጽሐፍ ቅዱስ ክፍል የሚገኝበት ትንቢተ ኢሳይያስ ምዕራፍ 48 ቁጥር 20 ላይ ባለው መሰረት አድርገን ነው። በቅድሚያ ባቢሎን ማለት ምን ማለት ነው? ባቢሎን ድብልቅልቅ ማለት ነው። በቀድሞ ጊዜ የነበሩት ሰዎች በሰናዖድ ምድር አንድ ሜዳ አግኝተው ጡብ በመስራት በግንብ ትልቅ ከተማ ለመስራት ተነሳስተው የከፋ ኃጢአት በእግዚአብሔር ላይ በመፈጸማቸው ባቢሎን የሚለው ስም መነሻ ምክንያቱ አንዱ ይሄ ነው። ሙሉ ታሪኩን ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ ቁጥር 9 ላይ ተመዝግቧል። ተመልከቱት። ይህንን በሰናዖር ምድር አንድ ሜዳ ፈልገው ባቢሎናውያን እግዚአብሔርን ጠልተው እግዚአብሔርን ንቀው ብዙ ኃጢአትን ለመስራት ግንብ ጡብ እያደረጉ ሲሰሩ እግዚአብሔርን አብን ወጋን፣ ወልድን ወጋን፣ መንፈስ ቅዱስን ወጋን። ደም እየነከረ ዲያብሎስ ይሰጣቸዋል በጦሩ ላይ። በዚህ መገዳደራቸው ቅድስት ሥላሴ ስላዘኑባቸው በሰናዖር ምድር እግዚአብሔር ቅድስት ሥላሴ ወርደው ጥር 7 ቀን ቋንቋቸውን በቅዱሳን መላእክት አማካኝነት ደባልቀውባቸዋል። ይሄ ነው። አሁንም በዚህች ከንቱ ዓለም በዘር በመለያየት በመከፋፈል ምክንያት አንድ ብሔር ከአንዱ ብሔር መናበብና መስማማት እንዳልተቻለ በገሃድ የሚታይ እውነት ነው። ምስክርነትን በዚህ ጉዳይ መስጠትም እንችላለን። ጻድቁ አብርሃምን እግዚአብሔር ከካራን ውጣ ብሎት ነበር። ለምን ከካራን ውጣ አለው? ካራን ጣዖት ነው የሚመለክባት። ካራን ግብረ ሰዶማዊነትም ይመለክባታል። ካራን ከእግዚአብሔር መንገድ የወጣች ዓለም ናት። የዚች ዓለም ተምሳሌት ስለሆነች ከካራን ውጣ ብሎት ነበር። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 5 ላይ እንዲህ ይላል። እግዚአብሔርም አብርሃምን አለው፣ ከአገር ከዘመዶችም ከአባትህም ቤት ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። አብርሃምም ሚስቱን ሳራን የወንድሙንም ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓን ምድር ገቡ ነው የሚለው። ይሄ ነው። እግዚአብሔር ከካራን ውጣና ወደ ከነዓን ምድር ሂድ፣ በዚያ እባርክሃለሁ አለው። እግዚአብሔር ያዘዘንን ስንፈጽም እግዚአብሔር ይባርከናል፣ እግዚአብሔር ይቀድሰናል። ከነዓን የቅድስት ቤተ ክርስቲያን ምሳሌ ናት። ከነዓን የገነት የመንግሥተ ሰማያት ምሳሌ ናት። በከነዓን ምድር ማርና ወተት የምታፈልቀው ከነዓን ቅድስት ቤተ ክርስቲያን ውጣና በዚያ ስፍራ ኑር። በመንፈሳዊ በመንፈስ ቅዱስ ጸጋ በመጾም በመጸለይ በመስገድ ውዳሴ ማርያሙን ጸሎቱን በማድረግ መበርታት በከነዓን ምድር መኖር ማለት ነው። ይሄ ነው።
ሊቀ መዘምራን በእውነት ይልማ ኃይሉ ስለ ካራን ዓለም የዘመሩትም ከዚህ እውነት ተነስተው ነው። ከካራን ውጡ፣ ከነዓን ግቡ፣ ወደ ጽድቅ ሕይወት እንድትቀርቡ። ካራን ጣዖት ነው የሚመለከው፣ የአሕዛብ አገር የሞት መንገድ ነው። እንደ አባታችን እንደ አብርሃም ወገኖች ውጡ ከካራን ዓለም። ካራን ጣዖት ነው የሚመለከው፣ የአሕዛብ አገር የሞት መንገድ ነው ሲሉ በሚገባ በሚያሳዝን በሚያምር አንደበታቸው ዘምረው ሰብከውናል። ድንቅ ነው። የእርሳቸውንም ዕድሜ ያርዝምልን። መልካም። ዛሬም ከካራን ዓለም ከግብረ ሰዶማዊነት ከዝሙት ትውልዱ ሊወጣ ይገባል። በተለይ የኛ ያልሆነውን የውጩን ዓለም ባህልና እሴት በሚል በጥፋት ጎዳና እየነጎዱ ያሉት ኢትዮጵያውያን ወንድሞቼና ወጣቱ ትውልድ እህቶቼን ጭምር ከያዛችሁት መንገድ ፈጥናችሁ ተመለሱ። አካሄዳችሁ ትክክል አይደለም። ሉሲፈርን ኢሉሚናንትን መከተል ግብረ ሰዶማዊነት ሞት ነው። በካራን ምድር ሞት አለ፣ መከራ አለ፣ መቅሰፍትም አለ። እግዚአብሔርም ይቀጣታል፣ ዓለምንም የሰሩትንም ጭምር ያነዳቸዋል። ከዚህ መቅሰፍት እንድትድኑ ኢትዮጵያውያን ወንድሞቼን እመክራችኋለሁ። ፈጥናችሁ ከካራን ባቢሎን ዓለም ውጡ። ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ በውኑ ኢትዮጵያዊ መልኩን ነብር ዝንጉርጉርነትን ይለውጥ ዘንድ ይችላልን? እኛ ኢትዮጵያውያን ኢትዮጵያዊነት መንፈሳችን ባህላዊ እሴቶቻችንን በመጠበቅ ሃይማኖታዊ ስርዓታችንን እግዚአብሔርን በመፍራት በመጠበቅ እግዚአብሔርን በመስማት ቅዱስ ቃሉን በመስማት በእግዚአብሔር ፍቅር በመኖር ነው የምንታወቀው። ግን አሁን ያኛ ያልሆነውን ግብረ ሰዶማዊነት እየተቀበለ ነው ትውልዱ። የኢሉሚናንቲ ሉሲፈር ዋና አባላት እየሆኑ ነው። የሚቀድማቸው የለም። ኧረ ማን ነው አይዟችሁ ያላችሁ? እግዚአብሔር ዝም ቢል እውነት መስሏችኋልን? በደጃፍ ላንተም ለቤተሰቦችም መቅሰፍቱ እፊት ላይ ቆሟል። እንግዲህ ሰሚ ያለው ጆሮ ቢኖር ይስማ፣ ጆሮ ያለው ቢኖር ይስማ። እስከዚህ ድረስ ነው የምንነግራችሁ። አስፈሪ ነገር ከፊት ለፊታችሁ ላይ በዚህ መንገድ ያላችሁ ኢትዮጵያውያን መጥቷል። ምናልባት ሩቅ ጊዜ አትሄዱም፣ ይሆናል፣ ይፈጽማል። ቆነጃጅቱ እህቶቼ ለጊዜው ተድላውን ደስታውን ተዉት፣ በእግዚአብሔር ፍቅር ውስጥ ተጣበቁ። ግን የቁጣ ዘመን ማለፍ የሚቻለው በጾም በጸሎትና በስግደት ከእግዚአብሔር ጋር በመሆን ነው። በእርግጥም ኢትዮጵያውያን አውሬው እንደሚከተሉት ተነግሯል። ትንቢተ ዳንኤል ምዕራፍ 11 ቁጥር 43 ላይ የሊቢያና የኢትዮጵያ ሰዎች አውሬውን ይከተሉታል ባለው መሰረት ብዙዎች ኢትዮጵያውያን መንገድ ስተዋል። የሉሲፈር እምነት ተከታይ ሆነዋል። ኢሉሚናንቲ መንፈስ አንዱ ትልቁ ስራው ግብረ ሰዶማዊነትን መፈጸምና ማስፈጸም ነው። ኢትዮጵያውያን ደግሞ ይህ ባህላችን እሴታችንም አይደለም፣ የምዕራባዊን ትውኪያ ተቀብላችኋልና እግዚአብሔር ንቋችኋል፣ በመቅሰፍትም ትነዳላችሁ። የቆማችሁባት ምድር እሳት ሆና ትበላችኋለች። ቀን ከሌሊት እረፍት፣ ሰላም፣ እንቅልፍ የላችሁም። እናውቃለን። አዎ ጭንቀት ውስጥ ነው ያላችሁት። ፈጥናችሁ ወደ እግዚአብሔር ተመለሱ። ያልሄዳችሁም ታቀቡ። አደገኛ እሳት በፊት ለፊታችሁ ላይ መጥቷልና እውነቱ ይሄ ነው። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 3 እስከ 5 ላይ እናንተ የአስማተኛይቱ ልጆች የአመንዝራውና የጋለሞታይቱ ዘር ወደዚህ ቀረቡ ነው ያለው። በማን ታላግጣላችሁ? በማንስ ላይ አፋችሁን ታላቅቃላችሁ? ምላሳችሁንስ በማን ላይ ታስረዝማላችሁ? እናንተ በአድባር ዛፎች መካከል በለመለመው ዛፍ ሁሉ በታች በፍትወት የምትቃጠሉ እናንተም በሸለቆች ውስጥ ማለትም ሰንጣቂዎች በታች ሕፃናትን የምታርዱ የአመፅ ልጆችና የሐሰት ዘር አይደላችሁምን ነው ያለው። ዛሬ ሰዎችን ክርስቲያኖችን በከንቱ ደም የሚያፈሱ የሐሰት ዘር አይደላችሁምን ነው ያላቸው። ሰሚ ጆሮ ያለው ቢኖር ይስማ።
ማስተዋል ያለው ይህንን ትንቢት ይረዳ። በፍትወት የምትቃጠሉ እናንተ በሸለቆች ውስጥ ባለትም ሰንጣቂዎች በታች ሕፃናትን የምታርዱ የአመፅ ልጆችና የሐሰት ዘር አይደላችሁምን ነው ያለው እግዚአብሔር። ለነቢዩ ኢሳይያስ የነገረውን ትንቢት በዚህ መልኩ ነው የነገረው። ዮሐንስ ራእይ ምዕራፍ 14 ቁጥር 8 ላይ ሌላም ሁለተኛ መልአክ አሕዛብን ሁሉ የዝሙታን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች ነው ያለው። ዓለም ታልፋለች፣ ዓለም ትወድቃለች። አብራችሁ ከዓለም ጋር መውደቅ ከፈለጋችሁ ምርጫችሁ ከሆነ መልካም፣ ግን አደገኛ ነገር እየመጣ ነው። ከዚህ ነገር እንድትድኑ ወደ እግዚአብሔር ፍቅር ተመለሱ። ኢትዮጵያውያን የምዕራባውያንን የሆነውን ከንቱ የሆነ የማይገባ ተግባር ስልጣኔ መስሏችሁ ሰይጣናዊ መንፈስን ተጠናውቷችኋልና ፈጥናችሁ ተመለሱ። አይጠቅምም። በዶላር ብትንበሸበሹ፣ በዩሮ በገንዘቡ በፓውንዱ ብትንበሸበሹ፣ በዓለም እየዞራችሁ በአውሮፕላኑ ብትሽከረከሩ ደስታ ግን የላችሁም። እግዚአብሔርን አጥቶ በእግዚአብሔር ፍቅር ውስጥ ሳይኖሩ የዚህ ዓለም ገንዘብ ከንቱ ነው የሚሆነው። በአግባቡ ማስተዳደርም አትችሉም። ሰላም አይኖራችሁም። ይህንን ካወቃችሁ ፈጥናችሁ ተመለሱ። የዮሐንስ ራእይ ምዕራፍ 17 ከቁጥር 1 እስከ 7 ላይ ሰባትንም ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶ ና በብዙ ውኆች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ። የምድርም ነገሥታት ከእርሷ ጋር ሲሰኑ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። በመንፈስም ወደ በረሃ ወሰደኝ። የስድብም ስሞች በሞሉባት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ ነው ያለው። ቀይ አውሬ ያለው ዲያብሎስን ነው። የእግዚአብሔር መልአክን በመምሰል እውነተኛ ሰው በመምሰል እውነተኛ የዓለም የአገር መሪ በመምሰል በቀይ አውሬ የተመሰለ አንዲት ሴት የተቀመጠችበትን ሰው አየሁ ነው ያለው። ያቺ ሴት ዓለም ናት። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቁዎችም ተሸልማ ነበር። በእጇም የሚያስጸይፍ ነገር የዝሙቷም ርኩሰት የሞላበትን የወርቅ ጽዋ የያዘች በግንባሯም የጋለሞታዎችና የምድር ርኩሰትና ተብሎ ተጻፈ። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት ነው ያለው በዮሐንስ ራእይ ላይ። አባቶቻችንን ነቢያት ያረደች፣ አባቶቻችንን ሐዋርያት ደም ያፈሰሰች፣ አሁንም ብዙ ቅዱሳንን በመቅደሱ ውስጥ የምታርድ የምትገድል ዓለም በዚያ በምስክሮች ደም በኢየሱስ ምስክር ደም ሰክራ አየኋት ነው ያለው። ዓለም ሰክራ ደግሞ እናንተን እያሰከረቻችሁ ነው። ከዓለም መንገድ ውጡ። ሁላችንም ልንጠነቀቅ ይገባል። አሁንም በዮሐንስ ራእይ ምዕራፍ 18 ከቁጥር 3 እስከ 4 እንዲህ ይላል። አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና የምድርም ነገሥታት ከእርሷ ጋር ሲሰኑ የምድርም ነጋዴዎች ከቅምጥልነቷ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ። ለዚህ ዓለም ሀብትና ንብረት ብለው ሕፃናትን የሚገብሩ ባለጸጋዎች የሉም፣ ነጋዴዎች የላችሁም። ብዙዎች እየተራቡ እናንተ ተቀማጥላችኋል፣ ትደቃላችሁ እያለ ነው የእግዚአብሔር ቃል። ከሰማይም ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም ከእርሷ ዘንድ ውጡ። ከባቢሎን ውጡ፣ ከካራን ባቢሎን ውጡ። በኃጢአቷ እንዳትተባበሩ በዝሙቷ በግብረ ሰዶማዊነቷ በሴት ለሴት ዝሙትና በመሳሰሉት ጣዖት አምልኮ ዘረኝነቷ አትተባበሩ። ከመቅሰፍቷም ከእርሷ እንድትወጡ እንድትድኑ ውጡ። ኃጢአቷ እስከ ሰማይ ድረስ ደርሷልና እግዚአብሔርም አመፃዋን አሰበ ነው ያለው። ይሄ ይሆናል። እባካችሁ ክርስቲያኖች ሁላችንም ልብ ሊኖረን ይገባል።
ትንቢተ ናሆም ምዕራፍ 3 ቁጥር 1 ላይ ለደም ከተማ ወዮላት፣ ሁለንተናዋ ሐሰት ሞልቶባታል፣ ንጥቂያ ከእርሷ አያልቅም ነው ያለው። ዓለም እንዲህ ናት። ድሆችንና ጥቂት ሰላም አግኝተው የሚኖሩትን ሰዎች ማወክ፣ መበጥበጥ የዓለም ተግባሯ ነው። ስለዚህ ከእግዚአብሔር መንገድ አንውጣ። እግዚአብሔርን ይዘን የሆነውን ሁሉ ከእርሱ ፍርድን እንጠብቃለን። ነቢዩ ናሆም ምንም እንኳ ስለ ነነዌ አገር ትንቢቱን ቢናገርም ፍጻሜው ግን የዚችን ከንቱ ዓለም ክፉ ተግባር መግለጡ ነው። ይህች ዓለም ብዙ ጉዶችን እያስተናገደች ነው። በሀገራችን በኢትዮጵያ በፌስታል ዳቦ ወይም ሌሎች ሸቀጣ ሸቀጦች ገዝቶ የያዘ በማስመሰል በኮብልስቶን ድንጋይ የስንት ሰዎች ሕይወት ደም በከንቱ እየፈሰሰ እንደሆነ አገር ቤት ይቁጠረው። ዕቃ በመያዝ በማስመሰል ጨለማን ተገን አድርጎ ብዙ ሰዎች ሕፃናትን የሚያርዱ፣ ንጹሐንን የሚገድሉ፣ ለዲያብሎስ ግብር ደም የሚያቀርቡ እናንተ በመቅሰፍት እግዚአብሔር ከአሁኗ ሰዓት ጊዜ ጀምሮ ይጎበኛችኋል። እናንተ በዚህ ያልተጠመዳችሁ ግን አሁንም ከካራን ባቢሎን ሥራ ተግባር ውጡ ነው የሚለው። ይሄ ነው ትንቢተ ሶፎንያስ ምዕራፍ 3 ከቁጥር 1 እስከ 2 ላይ ለአመፀኛይቱና ለረከሰች ለአስጨናቂይቱም ከተማ ወዮላት፣ ድምፅን አልሰማችም። ብዙዎች ነቢያት፣ መምህራን፣ ሰባኪያነ ወንጌልን ልኬባታለሁ፣ ልትሰማኝ አልቻለችም። ተግሣጽንም አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። ማን ነው ከኢትዮጵያውያን ወደ አምላኩ ያልቀረበ? የእግዚአብሔርን ተግሣጽ ያልሰማ ማን ነው? በእግዚአብሔር ያልተማመነ ማን ነው? እርሱ የእግዚአብሔር መቅሰፍት ይወርድበታል ማለት ነው። የምናየው ይሆናል። ፈጥነን ሁላችንም ንስሐ እንግባ። አመፀኛይቱ ከተማ ባቢሎን የተባለችው ይህችን ከንቱ ዓለምን ነው። ይሄ ነው አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 15 እስከ 17 እንዲህ ይላል። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብን መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘለዓለም ይኖራል ያለው። እግዚአብሔር የሚወደውና የሚፈቅደውን እናድርግ። በዚህ ዓለም አሸንክታብ አንታለል። ይህንን ነው ቅዱስ ዮሐንስ በመልእክቱ ሊነግረን የፈለገው። ቅዱስ ያዕቆብ እልፌዎስ ምዕራፍ 4 ቁጥር 4 ላይ እንዲህ አለን፣ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ ዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ያለው። አሁን በየትኛው መደብ ላይ ነው ያለነው? በጠላትነት ነው ወይስ በእግዚአብሔር ወዳጅነት? ክርስቲያኖች ራሳችሁን መርምሩ። ሁላችንም ራሳችንን እንመርምር። ከባቢሎን ከካራን ዓለም ውጡ። ይህንን ያለን እግዚአብሔር። በዚህ ዓለም ያለው ድብልቅልቅ ነገር እናንተን ይዞ ወደ ገደል የሚገባ እንጂ የሚጠቅም አይደለም። ፈጥናችሁ ሁላችሁም ንስሐ ግቡ እያለን ነው። ከካራን ባቢሎን ውጡ። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 20 ያስተማረን የመከረን አምላከ ቅዱሳን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።